በመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚህች ቀን በኬልቄዶን አውራጃ በቂሳሪያ ሀገር የእመቤታችን የቅድስተ ቅዱሳን የድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሶስት ድንጋዮች በተወደደ ልጇ እጅ የታነጸችበት ነው። ልመናዋ በረከቷም ወንዶችና ሴቶች ባሮች ከሁላችን የክርስቲያን ወገኖች ጋር ለዘላለሙ አድሮ ይኑር አሜን። ሰላም እብር ለእንተ ቤትኪ ህንጻ በሰላሳ እባን እንዘያ አጻ ማርያም ስብዕ ለጽዮን በአናቅጻ እይታቀም ባይረ ጸጋኪ ወይትዌሰም በወፃ ወለእም መኒ በእሳት እይትበላ እጻ። በዚህች ዕለት ከገልገላ አውራጃ አለሙት ከምትባል ቦታ የሆነው የሳፍጥ ልጅ ታላቁ ነቢይ ኤልሳ አረፈ። የዚህም ነቢይ መጠራቱ እንዲሆነ ኤልያስ አልፎ ሲሄድ የሳፍጥ ልጅ ኤልሳዕን በፊቱ 12 ጥምድ አስጠምዶ ሲያርስ አገኘው። እርሱም በእነዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልሳዕም አባቴ እወድሃለሁ፣ አንተንም እከተላለሁ አለው። ኤልያስም ብላቴና ያደርግሃለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱንም ጥማድ በሬዎች ወስዶ አረደ። በላመ ፈጅ ጋኖችም ቀቅሎ ለሕዝቡ አቀረበላቸው። እነርሱም በሉ። ኤልያስንም ተከትሎት ሄደ። ብላቴናውም ሆነ። ብዙ ዘመናትም ሲያገለግለው ኖረ። ኤልያስም በሚያደርግበት ጊዜ ኤልሳዕን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ከአንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመነዋወጥና በጥቅል ንፋስ እንደዚህ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህ በኋላ ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕ ራስ ላይም ወረደ። ኤልሳዕም ተመልሶ በዮርዳኖስ ባህር ዳር ቆመ። በራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታበት፣ ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህስ እንዴት ነው አለ። ከዚህ በኋላም ውሃውን መታው፣ ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳዕም ተሻገረ። በዚህም ኤልሳዕ የመንፈስ ቅዱስን ሀብት በእጥፍ እንደተቀበለ ታወቀ። ኤልያስ የወንዙን ውሃ 1 ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ 1 ምውት አስነሳ፣ ኤልሳዕ ግን 2 ምውት አስነሳ። ከዚህም በኋላ ሄዶ ወደ ኢያሪኮ ገባ። የዚያች ሀገር ሰዎችም ጌታችን እንሆ እንደምታዩት የዚች ሀገር ኑሯ ያማረ ነው፣ የሀገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውጭ ምንጭ ሄዶ ያንን ጨው በውሃው ምንጭ ጨመረው። እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ አጣፈጥኩት። ከዚያች ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚያም ሀገር ወደ ቤቴል ወጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆችን በጎዳና አገኘ። እነርሱም አንተ ራሰ በራ ውጣ ውጣ እያሉ ይዘባበቱበት ጀመር። ወደ ኋላው ተመልሶ ባያቸውም ጊዜ የእግዚአብሔርን ስም ጠርቶ ረገማቸው። የዚያን ጊዜ 2 ድቦች ከዱር ወጥተው ከእነርሱ 42 ልጆችን ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች፣ ባሪያህ ባሌ ሞተ። ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለ ዕዳ 2ቱን ልጆችን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለሽ አላት። ዘይት ካለበት ማሰሮ በቀር ለእኔ ለባሪያ ምንም የለኝም አለችው። ሂደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሽ፣ አታሳንሽም።
ወደ ቤትሽም ብትገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ። በዚያ በሸክላ ዕቃም ዘይቱን ገልብጪው፣ የመላውንም አንስተሽ አኑሪው አላት። እርሷም ወደ ቤቷ ገብታ በልጆቿና በእርሷ ደጃፉን ዘጋች። እነርሱ ያቀርቡላት ነበረ፣ እርሷም እየቀዳች ትገለብጥ ነበር። ከዚህ በኋላ ልጆቿን ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላው ዕቃ ሁሉ አለቀ፣ የለም አሏት። ከዚህ በኋላ ያም ዘይት ተገታ። እርሷም ሄዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ፣ ይህን ዘይት ሽጠሽ ዕዳሽን ክፈይ፣ የቀረውን ዘይት ግን የልጆችሽን ሰውነትና የአንቺን ሰውነት አድኝበት አላት። ከዚህም በኋላ ኤልሳዕ በአንዲቱ ቀን ወደ ሱማን ሄደ። በዚያም አገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ያችም ሴት ባሏን እንሆ ይህ የእግዚአብሔር ነቢይ ቅዱስ ነው፣ ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራት የሚበራበት መቅረዝንና ወንበርንም ጠረጴዛንም እናዘጋጅለት፣ ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ በልፍኙ አደረ። ደቀ መዝሙሩ ግያዝንም ያችን የሱማን ሴት ጥራት አለውና ጠራት። እርሷም መጥታ በኤልሳዕ ፊት ቆመች። እነሆ ይህን ሁሉ ክብር አከበርሽኝ፣ ምን ላደርግልሽ? ከንጉሱ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ በላት አለው። እርሷም እኔስ በወገኖቼ መካከል እኖራለሁ አለችው። ምን ላድርግላት አለ። ደቀ መዝሙሩ ግያዝም ልጅ የላትም፣ ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መታ በደጃፍ ቆመች። ኤልሳዕም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይህን ጌታዬ አታሰቅቀኝ አለችው። ከዚህም በኋላ ያቺ ሴት ጸንሳ ኤልሳዕ በነገራት ቀን በዓመቱ ወንድ ልጅን ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ ሄዳለሁና አንድ አህያና ከብላቴኖች አንድ ብላቴና ስደድልኝ አለችው። ባሏም መባቻ አይደለ ቅዳሜ አይደለ ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ ሄዳለሁ አለችው። አህያውንም ጫኑላት። አገልጋዩንም ተነስ እንሂድ ባልኩ ጊዜ መሄድን አትከልክለኝ፣ ና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳዕም ያችን ሴት ስትመጣ ባያት ጊዜ ብላቴናው ግያዝን ያቺ ሴት ሱማናዊቷ ሴት ናት፣ አሁንም ሩጠ ሄደህ ተቀበላት፣ ደህና ነሽን? ባልሽስ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና አለችው። ወደ ኤልሳዕም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ግያዝም ሊከለክላት መጣ። ኤልሳዕም ሰውነቷ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሰቅቀኝ አልኩህ አታሰቅቀኝ አልኩህ አይደለምን? በውኑ እኔ ከአንተ ከጌታዬ ልጅ እኔ ለመንኩት መለመን አለና አለችው። ኤልሳዕም ግያዝን ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ፣ ሰውን ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልህም አትመልስለት፣ በትሬንም በሕፃኑ ግንባር ላይ አስቀምጣት አለው። የዚያም ሕፃን እናት እንዳልተውህ ሕያው እግዚአብሔርን በረከትህን አለችው። ኤልሳዕም ተነስቶ አብሯት ሄደ። ግያዝም በፊታቸው ይሄድ ነበር፣ ሩጦም ቀደማቸው። በትሩንም በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም አልተናገረውምም። ግያዝም ተመልሶ ኤልሳዕን ተቀብሎ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉን በአፉ ላይ ዓይኖቹንም በዓይኖቹ ላይ እጆቹንም በእጆቹ ላይ አድርጎ በላዩ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚህ በኋላ ተነስቶ በቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይ ተኛ። እስከ 7 ጊዜ እንዲህ አደረገ። ከዚያም በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕም ግያዝን ጠርቶ ያችን ሱማናዊ ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳዕም እነሆ ልጅሽን ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት።
ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት። ከእርሱም ምንም አልወሰደም። ደቀ መዝሙሩ ጊያዝም ተደፋፍሮ ንዕማንን ተከተለው። ምክንያትም ፈጥሮ ንዕማንን እንዲህ አለው፣ ከኤፍሬም ሀገር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ብርና 2 ልብሶች ሰጣቸው ብሎሃል አለው። ንዕማንንም 2 መክሊቶችንና 2 ልብሶችን ሰጠው። ኤልሳዕም ጊያዝ ያደረገውን አውቆ ረገመው። የንዕማንም ለምጽ ገንዘብ ወዳጅ በሆነው በጊያዝ ላይ ተመለሰ። በሰማርያም ረሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋጋ በ50 ወቄት ብር እስቲለወጥ ድረስ ኮሳ ርግብም የድርጓ 4ኛ በ5 ብር እስቲሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎትም በአንዲት ቀን ረሃቡ ተለወጠ፣ ጥጋብም ሆነ። በዘመኑም ብዙ ድንቆችና ተአምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸውን ከበቡ። ይቀብሩም ዘንድ ሌላ ሰውን አመጡ። አደጋ ጣዮችንም ባዩ ጊዜ የዚያን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳዕ አጽም ላይ ወረደ። የኤልሳዕንም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህም ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። እሊህም ኢዮራም፣ አካዝያስ፣ ኢዩና፣ ዮአስ ናቸው። የትንቢቱም ዘመን ከ50 ዓመት በላይ ነው። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤልሳዕ መሃቤ ኤልያስ ዘሳለ ካይበተ መንፈስ ቅዱስ አመሰማይ ተላለ ወበዝንቱ ረኪቦ አብየ ኃይለ ክሌተ ጊዜ አንሶ ሙታን ክለ ወክሌተ ጊዜ ፈለገ ከፈለ። በዚህችም ዕለት የሰማዕት አርጣልስና የሚናስ ዘቡፉር መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪረ አላፈ ለተጸምዱከ ዘልፈ ለላነበብ ተወከ ዘንዴተ መጽሐፈ እስመረ እንተረሰይከ እግዚኦ ጸሪቀ መለት ወኩበ መላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን